ሰላም እንዴት ናችሁ? ወደ ማራክ ስፖርት ዩቲዩብ ቻናል ቤተሰቦች እነሆ ማራክ ስፖርት የእንግሊዝ ፕሪሚየር ሊግ መረጃዎችን ሊያደርሳችሁ ወደ እናንተ መጥቷል። ማራክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ጋብዛለሁ። የዝውውር መረጃዎችን በተመለከተ አዩብ ቧዲ ወደ አርሰናል ሊያመራ እንደሚችል መረጃዎች እየወጡ ነው። ይህን ጉዳይ እንመለከተዋለን። ቪኒሲየስ ጁኒየር ወደ አርሰናል የመዘዋወር እድሉ እጅግ ከፍተኛ ስለመሆኑ በርካታ መረጃዎች ወጥተዋል። ይህን ጉዳይም እንዳስሰዋለን። ብራድሊ ባርኮላ በሊቨርፑልና በአርሰናል በጥብቅ የሚፈለገው የተጫዋች ያለበትን የዝውውር መረጃ ጉዳይ ወደ እናንተ እናደርሳለን። እንዲሁም የኒውካስል ዩናይትዱ ዋና አሰልጣኝ ኤዲ ሃው ከኃላፊነታቸው በገዛ ፈቃዳቸው ተነስተዋል። ይህን ጉዳይ ወደ እናንተ የምናደርስ ይሆናል። ለማራክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ማራክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እጋብዛለሁ። ኤዲ ሃው ከኒውካስል ዩናይትድ ጋር በይፋ መለየታቸው ተነግሯል። እንግሊዛዊ የኒውካስል አሰልጣኝ ኤዲ ሃው በገዛ ፈቃዳቸው ነው ከኒውካስል ዩናይትድ አሰልጣኝነታቸው የተነሱት። በእሳቸው ምትክ ደግሞ ማቲያስ ጀስል የኤዲ ሃውን የዋና አሰልጣኝነት ኃላፊነት ቦታ እንደሚረከቡት መረጃዎች ወጥተዋል። የላማንጋ የስልጠና ማዕከል ለቅድመ ውድድር ዝግጅት ይገኛል ተብሎ ይጠበቃል። እንግዲህ ማቲያስ ጀስል አዲሱ አሰልጣኝ ማለት ነው ኤዲ ሃውን ተክተው ወደ ኒውካስል ዩናይትድ ወደ ላማንጋ የስልጠና ማዕከል ለቅድመ ውድድር ዝግጅት ማቲያስ ጀስል በቅርቡ ወደ ላማንጋ የስልጠና ማዕከል ይገኛሉ ተብሎ ይጠበቃል። እንግሊዛዊ አሰልጣኝ ኤዲ ሃው ለእንግሊዛዊ አሰልጣኝ ኤዲ ሃው እንግዲህ ኒውካስል ዩናይትድን ሲያሰለጥኑ እናውቃቸዋለን። ጥሩ ቁመና ላይ በነበረበት በተለይ አሌክሳንደር አይዛክ ኒውካስል ዩናይትድን ሳይለቅ በነበረበት ጊዜ ጠንካራ ቡድን መገንባት የቻሉት ኤዲ ሃው ነገር ግን አሁን ባለው ሁኔታ በርካታ ተጫዋቾች መልቀቃቸውን ተከትሎ ከኒውካስል ዩናይትድ ጋር በርካታ አብረው የነበሩ በርካታ የኒውካስል ዩናይትድ ተጫዋቾች ከኒውካስል ቤት መልቀቃቸውን ተከትሎ ኤዲ ሃው በገዛ ፈቃዳቸው ከኃላፊነታቸው መነሳታቸው ነው የተነገረው። እንግዲህ ሳንድሮ ቶናሊ ወደ ቶትናም ሆትስፐርስ ተዘዋውሯል። የቀድሞ የኒውካስል ዩናይትድ ኮከብ ሳንድሮ ቶናሊ ወደ ኒውካስል ዩናይትድ ተዘዋውሯል። አንቶኒ ጎርደን እንደዚሁ ወደ ባርሴሎና የተዘዋወረ በክረምቱ የዝውውር መስኮት ወደ ባርሴሎና የተዘዋወረ ተጫዋች ነው። አሁን ደግሞ በብሩኖ ጎማሬዝ ወደ አርሰናል ይዘዋወራል ተብሎ የሚጠበቅ ተጫዋች ነው። ምናልባትም የነዚህ ተጫዋቾች መልቀቅ ኤዲ ሃውን በዋናነት ከኃላፊነታቸው እንዲነሱ ያደረጋቸው ገፊ ምክንያት ነው ተብሎ የተነሳ ጉዳይ ነው። ነገር ግን ከብሩኖ ጎማሬዝ የዝውውር ጉዳይ ከመጠናቀቁ በፊት ነው ኤዲ ሃው በገዛ ፈቃዳቸው ከኒውካስል ዩናይትድ አሰልጣኝነት መነሳታቸውን ይፋ ያደረጉት። ከዚህ ጋር ተያይዞ ግን የኤዲ ሃው ወደ ከአሰልጣኝነት ወንበር መነሳት የብሩኖ ጎማሬዝ ጉዳይ ጋር የዝውውር ጉዳይ ጋር የተያያዘ መረጃ ሆኖ እናገኘዋለን። ብሩኖ ጎማሬዝ ወደ አርሰናል የመቀላቀሉ ነገር አይቀሬ ስለመሆኑ ነው መረጃዎች እየወጡ የሚገኙት። ኤዲ ሃው በጋዜጣዊ መግለጫቸው ስለ ብሩኖ ጎማሬዝ የዝውውር ጉዳይ ተጠይቀው ነበር። ብሩኖ ጎማሬዝ አሁን የኒውካስል ዩናይትድ ተጫዋች ነው ሲሉ ነበር የተደመጡት ከ3 ቀናት በፊት ያደረጉት ጋዜጣዊ መግለጫ። አሁን የኒውካስል ዩናይትድ ተጫዋች ነው ነገር ግን በቀጣይ ምን ሊፈጠር እንደሚችል ማውቀው ነገር የለም ሲሉ ነው መግለጫ የሰጡት። ምናልባትም ይህ ጉዳይ ብሩኖ ጎማሬዝ ከኒውካስል ዩናይትድ ጋር ተለያይቶ ወደ አርሰናል ሊዘዋወር እንደሚችል ፍንጭ የሰጠ ጋዜጣዊ መግለጫ ነበር ሲሉ በርካታ ስፖርት ተንታኞች ይህን ጉዳይ አንስተውታል። በቅድመ ውድድር የወዳጅነት ጨዋታ ኒውካስል ዩናይትድ በብሪስቶል ሲቲ 4-1 መሸነፉን ተከትሎ ነው እንግዲህ አሰልጣኝ ኤዲ ሃው በገዛ ፈቃዳቸው ከአሰልጣኝነታቸው የተነሱት። ይህ ጉዳይ እንግዲህ አሰልጣኝ ኤዲ ሃው የትኛውን ክለብ ያሰለጥናሉ በ2026-27 የውድድር ዓመት የትኛው ክለብ እሳቸው ቀጣሪ ሆኖ የትኛውን ክለብ ሲያሰለጥኑ እንመለከታቸዋለን የሚለውን ወደ እናንተ የምናደርስ ይሆናል። ሌላው አዩብ ቧዲን የተመለከተ የዝውውር መረጃ ነው ወደ እናንተ የምናደርሰው። በአርሰናል እንደዚሁም በማንቸስተር ሲቲ፣ በቼልሲ፣ በሊቨርፑል እንዲሁም በባየር ሙኒክ በጥብቅ የሚፈለገው የ18 ዓመቱ ሞሮኮ ኢንተርናሽናል አዩብ ቧዲ በተለይም በአርሰናል ቤት በጥብቅ ሲፈለግ እንደነበር እናስታውሳለን። በዓለም ዋንጫውም ያሳየው ድንቅ ብቃት በየትኛውም ክለብ እንዲፈለግ ሲያደርጉ የነበረ እንቅስቃሴ እንደነበር እናስታውሳለን። ይህ ተጫዋች ከሊል ወደ ኤምሬትስ
ሊዘዋወር የሚችልባቸው በርካታ አጋጣሚዎች ስለመኖራቸው ነው እየተነገረ የሚገኘው። ምንም እንኳን ተጫዋቹ በማንቸስተር ሲቲም በጥብቅ የሚፈልግ ተጫዋች ቢሆንም ነገር ግን የአሰልጣኝ ሚኬል አርቴታ የክረምቱ የዝውውር መስኮት ፈራሚ ተጫዋች ሊሆን እንደሚችል እየተነሳ ነው የሚገኘው። እንግዲህ አዩብ ቡአዲ ምንም እንኳን ይፋዊ የሆኑ ንግግሮች ባይኖሩም ነገር ግን አሁንም ድረስ ወደ አርሰናል የመዘዋወር እድል እንዳለው ነው እየተገለጸ የሚገኘው። ሌላው ብራድሊ ባርኮላ ነው የምናገኘው። የፈረንሳይ ኮከብ እንዲሁም የፓሪስ ሴን ጀርሜን ኮከብ ብራድሊ ባርኮላ ወደ ሊቨርፑል ሊያመራ እንደሚችል እየተነገረ ነው የሚገኘው። ከሊቨርፑል በተጨማሪ አርሰናል የብራድሊ ባርኮላ ፈላጊ እንደሆነ ይታወቃል። የ23 ዓመቱ ብራድሊ ባርኮላ 145 ሚሊዮን ፓውንድ የዝውውር ሂሳብ ተለጥፎበታል። በፓሪስ ሴን ጀርሜን ግን የመቆየት እድልም ሊኖረው እንደሚችል ነው እየተነገረ የሚገኘው። ብራድሊ ባርኮላ ምናልባትም በ2026-27 የውድድር ዓመት በሊቨርፑል ወይም በአርሰናል በፕሪሚየር ሊጉ ሲጫወት የምንመለከተው ተጫዋች ሊሆን እንደሚችል ይጠበቃል። ሌላው የሪያል ማድሪድ ኮከብ ቪኒሲየስ ጁኒየርን የተመለከተ መረጃችን ነው ወደ እናንተ የምናደርሰው። ክብራትና ክብራን ውድ አድማጮቻችን ቪኒሲየስ ጁኒየር 137 ሚሊዮን ፓውንድ የዝውውር ሂሳብ ተለጥፎበታል። የ26 ዓመቱ ኮከብ ቪኒሲየስ ጁኒየር በሪያል ማድሪድ ቤት ምናልባትም ውል የማራዘም እድል ሊኖረው እንደሚችል የተነገረ ሲሆን ነገር ግን ከውል ማራዘሙ ጋር ጎን ለጎን መድፈኞቹ የተጫዋቹ ፈላጊ ስለመሆናቸው ነው እየተነገረ የሚገኘው። በተለይም የቪኒሲየስ ጁኒየርን የዝውውር ጉዳይ የአርሰናል እግር ኳስ ክለብ ባለቤት ጆሽ ክሮንኬ በብቸኝነት የቪኒሲየስ ጁኒየርን ጉዳይ በብቸኝነት እየመሩት ስለመሆኑና ጉዳዩን የያዙት እሳቸው ብቻ ስለመሆኑ ነው እየተነገረ የሚገኘው። ምናልባትም ጆሽ ክሮንኬ ይህን ጉዳይ በጥብቅ ይዘውታል ማለት ተጫዋቹ ወደ ኤምሬትስ ስቴዲየም የመዘዋወር እድሉ ከፍተኛ ስለመሆኑ ነው እየተነገረ የሚገኘው። የአርሰናሉ ባለቤት ጆሽ ክሮንኬ የቪኒሲየስ ጁኒየርን የዝውውር ጉዳይ በበላይነት እየመሩት መሆኑ ተገልጿል። የአርሰናሉ ባለቤት ጆሽ ክሮንኬ የቪኒሲየስ ጁኒየር ዝውውር በጣም የተለጠጠና ከባድ ቢመስልም ግን ደግሞ የማይቻል አይደለም ሲሉ ተደምጠዋል። ይህ ንግግራቸው ተጫዋቹን በክረምቱ የዝውውር መስኮት ወደ አርሰናል ቤት የማምጣት እጅግ ከፍተኛ ፍላጎት እንዳላቸው ነው የተነገረው። በሌላ በኩል ቪኒሲየስ ጁኒየርም ወደ አርሰናል የመዘዋወር እጅግ ከፍተኛ ፍላጎት እንዳለው በግልጽ ተናግሯል። ምናልባትም በቀጣይ ሳምንት የቪኒሲየስ ጁኒየር የዝውውር ጉዳይ አንድ መልክ ይዛል ተብሎ ይጠበቃል። ምናልባትም በሪያል ማድሪድ ቤት የኮንትራት ኤክስቴንሽን የውል ማራዘሚያውን ተቀብሎ አዲስ ውል ሊፈርም ይችላል። በሌላ በኩል ደግሞ ወደ አርሰናል ወደ ፕሪሚየር ሊጉ ክለብ ወደ ለንደኑ አርሰናል ሊዘዋወር እንደሚችልም ይጠበቃል። ምናልባትም በሪያል ማድሪድ ቤት የቀረው የ11 ወራት ውል ብቻ እንደመሆኑ መጠን ተጫዋቹ ወደ ፕሪሚየር ሊግ ክለቦች በተለይም ወደ አርሰናል የመዘዋወር እድሉ እጅግ ከፍተኛ ነው ተብሏል። ክብራትና ክብራን ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።